በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእግዚአብሔር ስም እንደምን ዋላችሁ? የምስጋና ባለቤት አምላካችን በፍጥረታቱ አንደበት ስሙ ዛሬም ዘወትርም የተመሰገነ ይሁን። እናታችን ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። ስነ ፍጥረት ወይም እሁድ ለፍጥረት መጀመሪያ እንዴት ሆነ ወይም ለምን እሁድን መረጠ የሚል ነው የመጀመሪያው ጥያቄ። እግዚአብሔር ፍጥረትን ሲፈጥር እሁድ ሰኞ ብሎ አልፈጠረም፣ ቀንንም አብሮ ፈጥሯል። መጽሐፍ ቅዱስም እንደሚለን ጧትም ሆነ ማታ ሆነ ሁለተኛ ቀን፣ አንደኛ ቀን፣ ሶስተኛ ቀን እያለ ነው የሚዘረዝረው እንጂ እሁድ፣ ሰኞ፣ ማክሰኞ እያለ አልፈጠረም። ቀኑንም ስያሜውን የሰጡት ወይም ደግሞ እሁድ ብለው የሰጡት ሊቃውንቱ ናቸው። ኋላ የተነሱ አበው ናቸው፣ አባቶች፣ ቅዱሳን አባቶች ናቸው። እሁድ ማለት መጀመሪያ ማለት ነው። አንድ አደረገ መጀመሪያ ቀን ማለት ነው። እግዚአብሔር በዚህ ቀን ፍጥረታትን ፈጠረ ማለት ነው። እሁድ ሲል አንደኛ መጀመሪያ ቀን ማለት ነው። ስለዚህ መጀመሪያነቱ ደግሞ ለፍጥረት ማለት ነው። እግዚአብሔር ፍጥረትን የፈጠረበት ፍጥረትን ያስገኘበት የመጀመሪያ ማለት ነው። የመጀመሪያ ቀን እሁድ ስንል በሌሎቹ አጠራሮች በውጭ በእንግሊዘኛው ሌላ ነው። ወይ የጣዖት ስም ነው ወይ ደግሞ የሰዎች ስም ነው። እንደ ሀገራችን ግን ስያሜዎችን ወሮችን ስያሜ ስትሰጥ ከእግዚአብሔር ጋር ከሃይማኖት ጋር ግንኙነት ያለው እግዚአብሔርን የሚመሰገንበት እግዚአብሔርን ለማመስገን ቀኖችን ስያሜ ስትሰጥ ከእግዚአብሔር ከስነ ፍጥረት ጋር ከእግዚአብሔር ፈጣሪነት ጋር አገናኝታ መግቦቱ ጋር አገናኝታ ነውና እሁድ ስትል መጀመሪያ ትላለች። መጀመሪያነቱ ደግሞ እግዚአብሔር ዓለምን ፈጠረ። ይህ ዓለም ካለመኖር ወደ መኖር የመጣበት ዕለት ለፍጥረታት የመጀመሪያ ቀን ለፍጥረታት የመጀመሪያ ማለት ነው። እሁድ ለፍጥረታት ስንል ከመላእክት ሁሉ ለሌሎችም ለሰማይና ለምድርም የመጀመሪያ ቀን ማለት ነው። ስለዚህ ፍጥረትን ሲፈጥር ቀኖችንም አብሮ እየፈጠረ ነው እግዚአብሔር የሄደውና ስለዚህ እሁድ ሰኞ ብሎ እግዚአብሔር አልጠራም። እግዚአብሔር ፍጥረትን ጀመረ። ጧትም ሆነ ማታም ሆነ እንደሚል መጽሐፍ ቅዱስ በዛ ነው እንትን ያለው። ግን እንደ ሀገራችን እሁድ፣ ሰኞ፣ ማክሰኞ ተብሎ ስያሜ አባቶቻችን እግዚአብሔርን እንድናስብ በቀኖች እግዚአብሔርን እንድናስብ በእነዚህ ቀኖች ስነ ፍጥረትን ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔርን እንድናስብ ስያሜያቸውን ከስነ ፍጥረት ጋር ወይም ከእግዚአብሔር ፈጣሪነት ጋር መግቦት ጋር አያይዘው ስያሜ ሰጥተው እንዲጠራበት አድርገውታል። በሌሎች ሀገሮች ግን እንደምንሰማው ወይም እንደምናየው ከጠንቋዮች እንደዚሁ ደግሞ ከጣዖታት ጋር ግንኙነት ያላቸው ናቸው። ስያሜዎቹ የቀኖቹ ስያሜዎች የወሮቹ ስያሜዎች ስናይ ከሆነ ጣዖት ጋር ከሆነ ነገር ጋር ግንኙነት አላቸው። እኛ ግን ሀገራችን ኢትዮጵያ ጣዖትን ያመለከችበት ጊዜ የለምና እግዚአብሔርን ከማምለክ ወደ ኋላ ያለችበት ሰዓት ጊዜ ስለሌለ ከእግዚአብሔር ጋር ግንኙነት ያለውን ስያሜ ሰጥተዋለች ማለት ነው። ስለዚህ የመጀመሪያ ቀን ማለት ነው። ቅዱስ አትናቴዎስ በቅዳሴውም ዛቴ ዕለት ቀዳማዊት ወአኮ ዳህራዊት፣ ይህች ዕለት መጀመሪያ ናት ኋለኛ አይደለችም፣ ይህች ዕለት መጨረሻም የላትም ዘላለማዊት ናት እያለ ይናገራል። እኑና ብያ ኩልክሙ ዕለታት፣ እናንተ ቀኖች ሌሎቹ ቀኖች ማለቱ ነው። ከሰኞ እስከ ቅዳሜ ያላችሁ ቀኖች ይችን ቀን እናመስግናት፣ ከፍ ከፍ እናድርጋት፣ በዓልነቷን እናክብራት። ለሰንበተ ክርስቲያን ተብላለች ማለት ነው። ይህች ዕለት እሁድ ስንል በጥንተ ተፈጥሮ እግዚአብሔር በዕለተ እሁድ ዓለምን ካለመኖር ወደ መኖር እምኀበ አልቦ አበቦ አምጥቶ ፍጥረትን ፈጥሮባታል። በአዲስ ተፈጥሮ ደግሞ የሰው ልጆችን ሙስና መቃብርን አጥፍቶ
ሞት ፈርሶ በስብሶ መቅረትን አስቀርቶ በሲኦል የነበሩትን አውጥቶ ነፃነትን ያወጀባት ሰንበተ ክርስቲያን ትባላለች። የክርስቶስ ትንሣኤ የሚከበርባት ኋላም በዚች ዕለት ወደ መንግስተ ሰማያት ገብተን ዘላለማዊ ትንሣኤን ተነስተን የምንኖርባት ዕለት ናት። ሰንበተ ክርስቲያን ትባላለች። እሁድ ማለት መጀመሪያ ቀን ማለት ነው። በዓልነቷ ደግሞ ሰንበተ ክርስቲያን የክርስቲያኖች ዕረፍት፣ የክርስቲያኖች ሰንበት ተብላ ትጠራለች። የክርስቲያኖች ዕረፍት ደግሞ ክርስቶስ ነው። ክርስቶስ ዕረፍት ነው። በዚህች ዕለት ተነስቶባታል። በዚህች ዕለት ብዙ ድንቅ ድንቅ ተአምራትን አድርጎባታልና የክርስቲያኖች ዕረፍት ዘላለማዊት ቀን ዕለት በመንግስተ ሰማይ የምንኖርባት አርፈንባት የምንኖር ቀን ናትና በዚህ ዕለት ፍጥረትን የጀመረባት ማለት ነው። እሺ በዚህ ዕለት በዕለተ እሑድ ስንት ፍጥረት ተፈጠረ ለሚለው 8 ፍጥረታትን ፈጥሯን ይላል እንደ አክሲማሮስ። እንደ መጽሐፈ ኩፋሌ ደግሞ 7 ፍጥረታትን ይላል። ለምንድነው 7 ያለው? ያኛውን አይተን እንጣና 7 ፍጥረታት ያለው ለምንድነው ከተባለ በገነት ያሉ እጽዋትን የብቻ ቆጥሮ ነው። የብቻ ቆጥሮ በዕለተ ሰሉስ የተፈጠሩት ፍጥረታትን 4 ያደርግና ከዚህ በዚህ ዕለት ያሉትን ደግሞ 7 ያደርጋቸዋል። በመጽሐፍ ቅዱስ ያለው መጽሐፈ ኩፋሌ። ይሄኛው ደግሞ በዕለተ ሰሉስ የተፈጠሩት በገነት ያሉ እጽዋትን ቢሆን እጽ ናቸውና ገነትም የምድር ክፍል ናትና አራተኛ ፍጥረት ሊሆኑ አይችሉም። እጽ ስለሆኑ ሌላ አዲስ የተለየ ፍጥረትነት የላቸውም። ስለዚህ የዕለተ ሰሉስ ፍጥረታት 3 ያድርጎ የዕለተ እሑድን ፍጥረት 8 ናቸው ይላል። ስለዚህ ሊቃውንቱ 8 በሚለው ይደመድማሉ ማለት ነው። አብዛኛው 8 የሚለውን ይዘዋል። ለምን? እነዛኞቹ የዕለተ ሰሉስ ፍጥረታት እጽዋት ናቸው። እጽዋት ስለሆኑ በገነት ያሉ እጽዋትም እጽ ናቸው እንጂ ሌላ አይደሉም። ከአራቱ ባህሪያት የተፈጠሩ እንጂ ከሌላ ነገር የተፈጠሩ ስላልሆኑ ከእጽዋት ጋር አንድ አድርገው ቆጥረው ነው። ገነትም የምድር ክፍል ናት እንጂ ከሌላ አይደለችም። ሌላ ዓለም ሌላ የተለየች አይደለችም። አዎ በቅድስና በንጽህና የሚኖርባት ዓለም ናት፣ ግን መሬት ናት፣ ከምድር ከፍ ያለች ናትና። ስለዚህ በዕለተ እሑድ 8 ፍጥረታት ተፈጥረዋል ማለት ነው። እነዚህ ፍጥረታትም 4ቱ ባህሪያተ ሥጋ ናቸው። የመጀመሪያ እሳት፣ ነፋስ፣ ውሃ፣ መሬት ናቸው። እነዚህ 4ቱ ባህሪያት የምንላቸው ይህ ሥጋ የተፈጠረበት ሌሎች እጽዋትም የተፈጠሩበት አጠቃላይ ፈራሽ በስባሽ የሆነው ሥጋ ያላቸው እንስሳት፣ አራዊት፣ የሰው ልጅ ሥጋ እንደዚሁ ደግሞ እጽዋት የተፈጠሩበት 4ቱ ባህሪያተ ሥጋ እነዚህ ናቸው። በዕለተ እሑድ የተፈጠሩት እነዚህን ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ብሎ ነው የሚነግረን መጽሐፍ ቅዱሱ። መጀመሪያው ላይ መጀመሪያ የሌለው መጀመሪያ በቃሉ ማለት ነው ብሎ ሊቃውንቱ ይተረጉሙታል። ይሄ መጀመሪያ የሚለውን ከዮሐንስ ወንጌል ምዕራፍ 1 ጋር ምዕራፍ 1 ቁጥር 1 ስናገናኝ በመጀመሪያ ሰማይና ምድርን ፈጠረ የሚለውን ሊቃውንቱ ያመጡና በመጀመሪያ ቃል ነበረ ብለውታል። በመጀመሪያ ሰማይና ምድርን ፈጠረ ያለው በቃሉ እግዚአብሔር በቃሉ በወልድ ቃልነት ወይም በቃሉ ዓለምን ፈጠረ፣ ካለመኖር ወደ መኖር አምጥቶ የፈጠረው ፍጥረት ማለት ነው። መጀመሪያ የተባለው ይቺ መጀመሪያ የሌላት መጀመሪያ ማለት ነው። ምክንያቱም መጀመሪያ የሌለው መጀመሪያ እግዚአብሔር ነው። እግዚአብሔር ደግሞ ቃሉ መጀመሪያ የለውም። ቃሉ በዚህ ጊዜ ተገኘ አይባልም፣ በዚህ ሰዓት ተገኘ አይባልም። ቃሉ ደግሞ ራሱ እግዚአብሔር ወልድ ኢየሱስ ክርስቶስ ኋላ በሥጋ ተገልጧልና በመጀመሪያ ቃል ነበረ የሚለውንና በመጀመሪያ ሰማይና ምድርን ፈጠረ የሚለውን ያገናኙታል። ስለዚህ በመጀመሪያ ማንን ፈጠረ ሲባል ሰማይና ምድርን ፈጠረ ብሎ መጽሐፍ ቅዱስ አስቀምጦታል። ስለዚህ 4ቱ ባህሪያት ጋር ሰማይን ስንጨምር ሰማያትን ስንጨምር ስንት ይሆናል? 5 ይሆናል ማለት ነው። ከዛም እነዚህ 4ቱ ባህሪያትን አይተን ሌሎቹንም እናያቸዋለን። በዛም 4ቱ ባህሪያትን እግዚአብሔር ሲፈጥር በባህሪ 4 ነገር አለ ሲል 4ቱን ባህሪያት ፈጠረ ብለው ሊቃውንት አስቀምጠውታል።
ምንድነው በባህሪው ያለ ወይም እነዚህ አራቱ ባህሪያትን ለባህሪው ምሳሌ የሆኑ ዘንድ ወይም በኔ ባህሪ እነዚህ አራት ነገሮች አሉ ብሎ አራቱን ባህሪያት ፈጠረ የሚለውን ሲያስረዱ እሳትን ሲያዩ እሳት ደረቁንም እርጥቡንም ያቃጥላል ውሃ ካልከለከለው ብለው ያስቀምጣሉ። እግዚአብሔርም ኃያል ነኝ ሲል ኃያልነቱን የሚያስረዳ ስለሆነ እሳት ኃያል ነኝ ሲል እግዚአብሔር ምሕረቱ ካልከለከለው ቸርነቱ ካልከለከለው ሁሉን ላጥፋ ሲል በአንድ ቅጽበት ማጥፋት ይችላልና ግን ምሕረቱ ከልክሎት ይኖራል፣ ምሕረቱ ገድቦት ይኖራል። ኃያል ነኝ ሲል እሳትን ፈጠረ። ነፋስን ፈጠረ። ነፋስ ገለባውን ከፍሬው ፍሬውን ከገለባ ይለያል። እግዚአብሔርም እውነተኛ ፈራጅ ነው። ፍትህ ርት የሚባሉት ፈታሂነቱን የባህሪው ናቸውና ፍትህ ርት እውነተኛ ፈራጅ ነው እግዚአብሔር። ስለዚህ ፈታሂ እሳት ፈታሂ ነኝ ሲል ነፋስን ፈጠረ። ነፋስ ገለባውን ከእህሉ ከፍሬው ፍሬውን ከገለባው እንደሚለይ እግዚአብሔርም ጻድቃንን ከኃጥአን ለይቶ ወደ መንግስተ ሰማያት ያስገባል። ኃጥአንን ከጻድቃን ለይቶ በገሃነም ወደ ገሃነም ይጥላል። በማቴዎስ ወንጌል ምዕራፍ 25 ላይ ኑሃቤ ቡሩካኑ ላዌ ትረሱ መንግስተ ሰማያት ብሎ ጻድቃንን ወደ መንግስተ ሰማያት እንደሚያቀርብ ሁሩ ምኔሩ ጉማን ውስተ እሳት ዘላለም ብሎ ኃጥአንን ደግሞ እንደሚፈርድባቸው ከሱ እንደሚለያቸው ከጻድቃን ለይቶ በሰሩት ስራ እንደሚፈርድባቸው ሲያጠይቅ ፈታሂ እውነተኛ ፈራጅ መሆኑን ለማጠየቅ እንደዚሁ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ዘመሴ ውስተ እዴሁ ዘወቱ ያነጻው ደክሉ በእጁ መንሽ አለ የገለባ ያውድማውን እህልም የሚለይበት ይላል። በእጁ መንሽ ማለት ፈታሂነቱን ማለት ነው። ጻድቃንን ከኃጥአን ኃጥአንን ከጻድቃን የሚለይ ጽድቅን ከኃጢአት ኃጢአትን ከጽድቅ የሚለይ ነውና ፈታሂነቱን ለማስረዳት ፈታሂ ነኝ ሲል ነፋስን ፈጠረ። ውሃን ፈጠረ። ውሃ ቢጠጡት ጥምን ያርቃል፣ ቢታጠቡበት ያነጻል፣ ቢያጥቡበት ያነጻል፣ የቆሸሸውን ያስወግዳል። እግዚአብሔርም ሰው በዚህ ዓለም ሲኖር መቼም ከሰው ስተት አይጠፋምና ኃጢአት ቢሰራ ኃጢአት ሰርቶ ተጸጽቶ ንስሐ ቢገባ ኃጢአትን ከሰው የሚለይ የሚያርቅ የሚያጠፋ የሚያነጻ ሰውን ንጹህ ያደርጋልና መንጽሔ ነኝ ሲል ውሃን ፈጠረ። እንዲህ ይላል እንደውም በትንቢተ ኢሳይያስ ምዕራፍ 1 ላይ ኃጢአታችሁ እንዳለላ ብትቀላ እንደ አመዳይ አነጻታለሁ ወይም እንደ በረዶ አነጻችኋለሁ ይላል። መንጽሔነቱን የሚያስረዳ ማለት ነው። ኃጢአት ብትሰሩ ብትቆሽሹ አነጻችኋለሁ ከተመለሳችሁ ነው። ንስሐ ከገባችሁ ከተጸጸታችሁ በሕጌ ለመኖር ፈቃደኛ ከሆናችሁ ከኃጢአት ለይቼ አንጽቼ እንደ ደም የቀላውን ኃጢአት አስወግጄ እንደ በረዶ ንጹህ አደርጋችኋለሁ ሲል መንጽሔነቱን ለማስረዳት ውሃን ፈጠረ። መንጽሔ ነኝ ሲል መሬትን ፈጠረ። መሬት የሚበላውን የሚጠጣውን ታስገኛለች። የሚበላውን የሚጠጣውን ታስገኛለች መሬት። እግዚአብሔርም ይሄ ባለጸግነቷን ነው ሁሉን አስገኝ የምታስገኝ መሆኗን ባለጸጋ መሆኗን የምንረዳበት የምታስረዳናት ባለጸጋ ናት። እግዚአብሔርም ሁሉን መግቦ እንደየስራቱ በአይን የሚታየውን ፍጥረት በአይን የማናየውን ፍጥረት ሁሉ መግቦ የሚኖር እግዚአብሔር ነውና ባለጸጋ ነኝ ሲል መሬትን ፈጠረ። ባል እግዚአብሔር ያክል ለኩሉ ብሎ ቅዱስ ያሬድም አስቀምጦታል። ለሁሉ የሚበቃ ሁሉን የሚመግብ እግዚአብሔር ባለጸጋ ነው ብሎ አስቀምጦታል። እንደዚሁም ዘብኡ ለጸጋ ራሱን ለአሕዛብ ጸጋ ስጦታ አድርጎ የሚሰጥ ወይም ስጋዬን ብሉ ደሜን ጠጡ ብሎ የሚመግብ እሱ ነውና ባለጸጋ ነኝ ሲል ሁሉ በእጁ ሁሉ በደጁ የሆነ እሱ ነውና የማያበድሩት ባለጸጋ የማይሾሙት ንጉሥ ይላልና መጽሐፍ ባለጸጋ ነኝ ሲል መሬትን ፈጠረ ማለት ነው። ከዛ አምስተኛ ደረጃ ላይ የፈጠረው እነዚህ አራቱ ባህሪያት ቀጥሎ ጨለማን ነው የሚያስቀምጠው መጽሐፍ። ጨለማን ፈጥሮታን አምስተኛ ደረጃ ላይ የዕለተ እሑድ ፍጥረት ሲል ጨለማን ነው። ጨለማን እግዚአብሔር ፈጥሮታን በጨለማ ያለ እንደማይታይ እንደማይዳሰስ ሁሉ እግዚአብሔርም
ለማይፈልጉት ለማይመረምሩት ንስሐ ለማይገቡት አይገኝም። ባህሪ አይመረመርም አይገኝም ሲል ጨለማን ፈጠረ። ባህሪው የማይመረመር መሆኑን ለማስረዳት ባህሪውን በሰው በሃይማኖት ሆኖ በትህትና ሆኖ በፍቅር ሆኖ ከመረመረው እግዚአብሔር የሚገኝ ነው። ደግሞ በትዕቢት ሆኖ እንደዚሁ ደግሞ ለማይመረምር ዓለማዊ ብቻ ለሚሆን ሰው ደግሞ እግዚአብሔር ባህሪው አይመረመርም። እሱ በገለጸው እሱ በፈቀደው ያህል ነው እንጂ ሰው መርምሮ ሊያውቀው ባህሪውን ሊረዳው አይችልምና ባህሪ ምጡቅ ነው አይመረመርም ሲል ጨለማን ፈጠረ ማለት ነው። እንደዚሁም ቅዱስ ዳዊትም ወረሰ ጽልመተ መስዋሮ መሰወሪያውን ጨለማ አደረገው ማለት አለመመርመሩን ማለት ነው። የሰው አእምሮ ተመራምሮ አይደርስበትም። የሰው አእምሮ ተመራምሮ አይጨርሰውም። የሰው አእምሮ እግዚአብሔርን መርምሮ እንዲህ ነው ብሎ አረጋግጦ ሊያውቀው ሊጨርሰው አይችልም። ሰው እግዚአብሔርን አምኖት ይኖራል እንጂ አውቆት አይደለም። በመጽሐፍ ትንሽ ያውቀዋል፣ ትንሽ ሊያውቅ ይችላል፣ ትንሽ ሊረዳ ይችላል፣ ትንሽ ነገር እግዚአብሔርን አውቆት አይደለም አምኖት ነው የሚኖረው እግዚአብሔርን። ስለዚህ ለማያምን ሰው ምጡቅ የማይመረመር መሆኑን ሲያስረዳ መሰወሪያውን ጨለማ አደረገው ብሎ አስቀምጦታል። ጨለማን ነው የፈጠረው። ከዛ ቀጥሎ እንደዚሁም ከጨለማ ቀጥሎ ሰማያትን ነው። ስድስተኛ ሰማያትን ነው። ሰማያትን እንደው ከላይ ወደ ታች ስናይ ከላይ ጽርሐ አርያም መንበረ መንግስት ወይም መንበረ ስብሐት የምንላት ሰማይ ውዱድ ኢየሩሳሌም ሰማያዊት ከዛ ቀጥሎ ኢዮር ራማና ኤረር ናቸው። እነዚህ ሰባቱ ሰማያት የምንላቸው የዕለተ እሑድ ፍጥረት ናቸው። ጽርሐ አርያምን ጫፏን ከእግዚአብሔር በቀር የሚያውቀው የለም። እንደው መጨረሻው ይሄ ነው ብሎ የሚረዳ ያወቀው የለም፣ የሚያየውም የለም። ጫፏን ጽርሐ አርያምን እንዴት ፈጥሯታን የሚለውን መጻሕፍት ሲያስቀምጡ ወይም ሊቃውንት ሲናገሩ እንደ ክብ ቤት አድርጎ ነው የሰራት። ሰማይ መንበረ መንግስትን ወይም ጽርሐ አርያምን እንደ ጣራው ክዳን አድርጎ ሰርቷታል። እንደ ጣራው ክዳን አድርጎ ሲሰራት ጫፏ ግን የማይታይ ጫፏን ሊያውቀው ፍጡር ሊደርስበት መላእክትም ሆነ የሰው ልጅም ከሥላሴ በቀር ጽርሐ አርያምን ያየ ወይም ደግሞ የሚደርስባት የለም። ያችን ጽርሐ አርያም ቀጥሎ መንበረ መንግስት ናት። መንበረ መንግስት እግዚአብሔር በዘፈቀደ የሚገለጥበት ማለት ነው። በዘፈቀደ ማለት ለቅዱሳኑ በዚያ ላይ ይገለጥበታል፣ ለመላእክቱ በዛ ላይ ይገለጥበታል። እነሱ በሚችሉት መጠን በሚችሉት ልክ ያቺ ተወስነዋለች ማለት አይደለም። በዛ የሆነ ወንበር ተዘርግቶለት በዛ ወንበር ላይ ተቀምጦ ይኖራል የተወሰነ ማለት አይደለም። በዛ ላይ ሆኖ የሚገለጥበት ሰዎች በሚችሉት ልክ ይገለጣል። ሰዎች በሚረዱት በአቅማቸው ልክ የሚገለጥበት ማለት ነው መንበረ መንግስት። እሷን ደግሞ እንደምን አድርጎ ሰርቷታል የሚለው ሊቃውንት ሲያስቀምጡ እንደ መቅደስ አድርጎ ሰርቷታል። እንደ ቤተ መቅደሱ እንደ መቅደስ አድርጎ ሰርቷታል። ከዛ ሰማይ ውዱድ ነው። ሰማይ ውዱድ የተዘረጋው ከመቅደሱ ጀምሮ ታች ያለው እንደ ቅኔ ማህሌቱ የተዘረጋው ማለት ነው። ሰማይ ውዱድን ከኪሩቤል ጀርባ ላይ ጭኖ ፈጥሮታል ይላል። እሱ ታች የተዘረጋ የተነጠፈ ማለት ነው። ሰማይ ውዱድ ለመንበረ መንግስት እንደ አዳራሽ ወለል ሆኖ የሚያገለግል ነው። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 22 ስናነብ እናገኛለን። ስለ እነዚህ ሰማያት ወይም ስለ መንበረ መንግስት የምናየው ሰማዩን በሰማዩ ዙሪያ እንዲህ ሆነ ስንል ከኪሩቤል ጀርባ ላይ የተቀመጠ ማለት ነው። ከሱ ቀጥሎ ኢየሩሳሌም ሰማያዊት ናት ወይም መንግስተ ሰማያት ብለን የምንጠራት። በፊት ዲያብሎስ በዛች ይኖር ነበረ። ዲያብሎስ ወጥቶ አሁን የሰው ልጆች ዓለም ሰው በዚህ ዓለም በሰራው ስራ ኋላ ሙቶ ተነስቶ ኑሮ የሚኖርባት ዓለም ናት። እሷ ስጋና ነፍስ ተዋህደው ማለት ነው። ስጋና ነፍስ ተዋህደው ከገነት ከወጣ በኋላ የሰው ልጅ ወደ ገነት በስጋ አይገባም፣ በአካለ ነፍስ ነው የሚገባው ወደ ገነት የሚገባው። ወደ መንግስተ ሰማይ ደግሞ ነፍስ ብቻዋን አትገባም። በመቃብር ያለ ስጋ መራቡን፣ መጠማቱን፣ መድከሙን፣ መፍረሱን፣ መበስበሱን አጥፍቶ የማይሞት የማይፈርስ የማይበሰብስ ሲሆንና ከነፍስ ጋር ተዋህዶ ተነስቶ ከዛ በኋላ ባለው ፍርድ
ወደ መንግስተ ሰማያት ይገባል። ማቴዎስ ወንጌል ምዕራፍ 25 ስለሱ የሚናገር ነው። ኢየሩሳሌም ሰማያዊት እሷ ናት። ገላትያ 4 ላይ እናገኛለን ስለዚህች ሰማይ። ዕብራውያን 12ም ዮሐንስ ራእይ 14 እንደዚሁም 21 22ም ስለዚህች ሰማይ ተጽፏል። የ12ቱ ይህች ኢየሩሳሌም ሰማያዊት የብርሃን አይማድም በየቦታው አለባት ይላል። የብርሃን ምሰሶች አለባት። በዚህችም ሰማይ በሁለተኛው ረድፍ በከዋክብት አንጻር ብርሃን አርከፍክፎባታል፣ የብርሃን መጋረጃም አላት ይላል። በእያንዳንዱ ቦታ ላይ እንደው ሰዎች ለቤታቸው ትንሽ ከዋክብት የሚመስሉ መብራት እንደሚያበጁለት ሁሉ ለኢየሩሳሌም ሰማያዊት እንደ ከዋክብት ብርሃንን እንደ ከዋክብት እየሰራ እንደ ከዋክብት እያደረገ ጌጥ አድርጎላታል። በዛ አጊጦላታል። 7 የብርሃን መጋረጃም አድርጎባታል ይለናል። የ12 ሐዋርያትም ስም በጉበኖቹም ላይ ተጽፎ ይገኛል ይለናል መጽሐፍ። ያ በእያንዳንዱ ጉበን በእያንዳንዱ በር ላይ በኢየሩሳሌም ሰማያዊት በእያንዳንዱ በር ላይ የ12 ሐዋርያት ስም ተጽፏል። ምክንያቱም በእነዚህ እነሱ አስተምረው ዓለምን ወንጌልን አድርሰዋል። እነሱ ባስተማሩት ትምህርት ያመነ ነው ወደ መንግስተ ሰማያት የሚገባባትና በእያንዳንዱ ቦታ የ12 ሐዋርያት ስም ተጽፎባታል ይለናልና ኢየሩሳሌም ሰማያዊት ኋላ የሰው ልጅ ገብቶባት የሚኖር በፊት ግን ዲያብሎስ የነበረባት በትዕቢቱ ወደቀ፣ በትዕቢቱ አጣት። ኋላ ደግሞ ክርስቶስ የሰው ልጅ እግዚአብሔር የሰው ልጅ ፈጠረ ለኢየሩሳሌም ብቁ አድርጎ የሰው ልጅም ወደቀ። ከወደቀ በኋላ ክርስቶስ ሰው ሆኖ ስጋ ለብሶ የሰው ልጅ ተመልሶ እንዲገባባት አደረገ ማለት ነው። አሁን ወደ ኢየሩሳሌም ሰማያዊት መግቢያ መንገዱ ተከፍቷል። ዝግ አይደለም። በማን በክርስቶስ ደም ተከፈተ። መግባት አለመግባት የእያንዳንዱ ግለሰቡ ድርሻ ነው። በጎ አድርጎ መልካም ስራ ሰርቶ በክርስቶስ በተከፈተው በኩል መግባት የሱ ነው። ክርስቶስን አምኖ መልካም ሰርቶ ማለት ነው እንጂ ዝም ብሎ ክርስቶስ ለኔ ሲል ደሙን አፍስሶልኛልና ዝም ብዬ ድናለሁ ብሎ ወንበዴ ሆኖ ቢኖር አይገባባትም። የወንበዴ መግቢያም ስላልሆነች ክርስቶስን መስሎ ነው። እንደ ጾመ ጾሞ፣ እንደ ጸለየ ጸልዮ፣ እንደ ተጠመቀ ተጠምቆ፣ መከራ እንደተቀበለ በዚህ ምድር የሚመጣው መከራ ተቀብሎ በክርስቶስ ደም የሚገባባት ማለት ነው። ዋጋ የተከፈለው የሰው ልጅ ነው። ለሰው ልጅ ዋጋ የተከፈለው ይችን ዓለም እንዳናጣ ነው። በጣም የተለየች ዓለም፣ የማታልፍ ዓለም፣ ዘላለማዊት ዓለም፣ ሁልጊዜ የፀሐይ ብርሃን የማያስፈልጋት ዓለም፣ ሁልጊዜ ደስታ ያለባት፣ ብርሃኗ ደግሞ ክርስቶስ የሆነ በእሷ ላይ ነግሶ የሚኖረው ክርስቶስ ነው። ክርስቶስ ነግሶልን የሚኖረው ያን ጊዜ በዛ ነው። እሱ ነግሶልን ይኖራል፣ ከሱ ጋር እኛም ነግሰን እንኖራለን ሲል በዛች ከብረን እንኖራለን ማለት ነው። እና ያችን ዓለም ለመውረስ ስንት ዋጋ ተከፍሎልናልና ኢየሩሳሌም ሰማያዊት ያች ናት። ከዛ ኢዮር ነው በሰማያት 5ኛ ደረጃ ላይ ያለው ኢዮር ነው። የመላእክት ከተማ ነው። 7 የእሳት መጋረጃዎች ቅጽሮች ሰርቶለታል። 7 የእሳት መጋረጃ ቅጽሮች አሉት። ኢዮር ማለት ነው ዓለመ መላእክት ነው። አሁን መላእክት የሚኖሩበት ማለት ነው። ከዛ ቀጥሎ ራማ ነው። ሲፈጠር የኢዮርን ድንበር እርሱ ባወቀ ገድቧታል። እግዚአብሔር ባወቀ 7 የብርሃን መጋረጃና 7 ቅጽሮች ሰርቶለታል። ለማን? ለራማ። እዛ መጨረሻዋ ሰማይ ኤረር ናት። ኤረር ደግሞ 7 የብርሃን መጋረጃ የእሳት ቅጽር ቀጽሮላታል። ድንበሯን እሱ ባወቀ ገድቦታል ማለት ነው። እነዚህ ዓለመ መላእክት ናቸው። ዓለመ መላእክት ይባላሉ። እነዚህ 7ቱ እንዳንዱ ሆነው ይቆጠራሉ። 6ኛ ሰማያትን ብለን አይተናል። 7ቱ ሰማያትን ዘርዝረን ካየን ደግሞ 7ኛ መላእክትን ነው የፈጠረው። መላእክትን ካለመኖር ወደ መኖር አምጥቶ ለባውያን ነባቢያን ሕያዋን አድርጎ ፈጥሯቸዋል። ለባውያን ማለት የሚያስተውሉ፣ ነባቢያን ማለት የሚናገሩ፣ ሕያዋን ማለት የማይሞቱ አድርጎ ፈጥሯቸዋል። ስለዚህ መጀመሪያ መኖሪያቸውን ፈጠረ። ፍጡር ያለ መኖሪያ መኖር ስለማይችል ለሰማይና ምድር መኖሪያ ይሆናሉ ማለት መኖሪያቸው ራሱ እግዚአብሔር ነው። ደግሞ ፍጡር ደግሞ ሌላ መኖሪያ ይሻል። እግዚአብሔር መኖሪያ ቢሆንም ሰው እና መላእክት የሚኖሩበት በአጠቃላይ ፍጡር የሚኖሩበትን አዘጋጀ ማለት ነው። ስለዚህ ሰማያትን ፈጥሮ የሚኖሩበትን ከፈጠረ በኋላ ኗሪዎቹን ፈጠረ እግዚአብሔር። ኗሪዎቹን ሲፈጥርም እነዚህ መላእክት ናቸው። መላእክትም ካለመኖር ወደ መኖር የተፈጠሩ ናቸው። አንዳንድ ጊዜ መጻሕፍት ከእሳትና ከነፋስ ተፈጠሩ የሚል ልናገኝ እንችላለን።
ግብራቸው ነው። እሳትና ነፋስ ኃያላን ናቸው፣ መላእክትም ኃያላን ስለሆኑ እሳትና ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ስለሆኑ ግብራቸውን ሲያይ ከእሳትና ከነፋስ ይላል እንጂ የዕለተ እሑድ ፍጥረት ካለመኖር ወደ መኖር የመጡ እንጂ ከተሰራው የተሰራ አይደሉም። ስለዚህ መላእክት ካለመኖር ወደ መኖር የተፈጠሩ ፍጥረታት ለባውያን፣ ነባቢያን፣ ሕያዋን አዋቂዎች ናቸው። መላእክት የፈጠራቸውም በሐልዮ ነው። እነዚህን ፍጥረታት ሲፈጥር በሐልዮ ነው። አሁን እስካሁን ያየናቸው ፍጥረታት ሁሉ ባለመናገር ጸጥ ብሎ በማሰብ ብቻ የተፈጠሩ ማለት ነው። ሐልዮ ማለት ማሰብ ነው። በማሰብ የተፈጠሩ ፍጥረታት ማለት ነው። እንዴት በቃሉ ፈጠረ ሊል ቻለ መጽሐፍ ከተባለ ደግሞ ሐሳብ ራሱ ቃል ነውና፣ ሐሳብ ቃል እንጂ ቃል ያልሆነ ሐሳብ አይገኝም። እግዚአብሔር በሐልዮ ፈጠረ ሲል በቃሉ ማለታችን ነው። በማሰብ ፈጠረ ስንል ያ ሐሳብ ቃል ነው። ቃሉ ደግሞ እግዚአብሔር ወልድ ነው። በሰማይም በምድርም ይላል አይደል ወንጌላዊው፣ በምድርም ያለ እርሱ የሆነ ምንም ምን የለም። ያለ ወልድ ፈጣሪነት ያለ ቃል ፈጣሪነት የተፈጠረ የለም ሲል በወልድ ቃልነት ተፈጠሩ ማለት ነው። ያ ሐሳብ ቃል ነው። ቃል ያልሆነ ሐሳብ እንደማይገኝምና በቃሉ ፈጠረ ያለው ያንን ነው። ስለዚህ መላእክትም በሐልዮ ተፈጥረዋል። ሰባተኛ ፍጥረታት ናቸው እነዚህ መላእክት። መላእክትን ፈጥሮ በነገድ ከፍሎ በከተማ ከፍሎ አስቀምጧቸዋል። እነዚህን መላእክት ነገድ ስንል ያው ቁጥር ኑሯቸው አይደለም ይለናል መጽሐፉ። ቁጥር አላቸው ማለት አይደለም። ብዛታቸው እንዲህ ነው ሊባል አይችልም። የመላእክት ብዛታቸው ይህ ነው ተብሎ ተሰፍሮ ተቆጥሮ አይነገርም ማለት ነው። መላእክትን በ10 ከተማ በ100 ነገድ አድርጎ ፈጥሯቸዋል ይላል። ሲፈጥር በ10 ከተማ በ100 ነገድ አድርጎ ፈጥሯቸዋል። በ100 ነገድ እነዚህን እናያቸዋለን። ቁጥር የላቸውም፣ ስፍር ቁጥር የላቸውም። በመጀመሪያው እንግዲህ በነገድ በከተማ ስንል በመጀመሪያ በኢዮር በ4 ከፍሎ 4 ነገድ 40 ነገድ አደረገ ይላል። 40 ነገድ አደረገ በመጀመሪያው በ4 ከፈለና 40 ነገድን በኢዮር አስቀመጠ ማለት ነው። በመጀመሪያው ሰማይ ከተማ ማለት ነው። አንደኛው የመጀመሪያው አጋይስት ነው። አጋይስት ናቸው። የዲያብሎስ ነገድ ነበሩ። ዲያብሎስ ከዛ ነው ወጥቶ የወደቀው። አሁን ዲያብሎስ ከወደቀ በኋላ ነገደ ሚካኤል ውስጥ የገቡ ናቸው። ሁለተኛው ነገድ ሁለተኛው በኢዮር ያሉ ናቸው። በኢዮር ያሉ ኪሩቤል ነው። ኪሩቤል የሚባሉት ነገድ ናቸው። ለነሱ ደግሞ ኪሩብ የሚባለው መልአክ እንደ መሪ ይቆጠራል ማለት ነው። ሶስተኛው ሱራፌል ነው። ሱራፌል አንድ ነገድ ማለት ነው። ሱራፌል አንድ ነገድ ነው። ሱራፊ ደግሞ መሪያቸው ወይም ደግሞ እንዳለቃ ያለቃ አለቃ እያደረገ አስቀመጣቸው ስለሚል መጽሐፍ። እንደዚሁ አራተኛው ኃይላት ናቸው። እነዚህ በ4 ከተማ በ40 ነገድ የተቀመጡት ማለት ነው። በ40 ነገድ በኢዮር የሚኖሩ ናቸው። በመቀጠል ራማን በ3 ከተማ ከፍሎ 30 ነገድ አስቀመጠ ይለናል። በ3 ከተማ ከፍሎ 30 ነገድ። አንደኛው አርባብ ናቸው። አራተኛው ኃይላት ብለናል። ላይ ያሉት የሚካኤል ነገድ ነው። ቅዱስ ሚካኤል የሚመራው ማለት ነው። በራማ ካሉት ደግሞ አርባብ ናቸው። አርባብ አንድ ነገድ ነው። የነ ቅዱስ ገብርኤል ነገድ ማለት ነው። ቅዱስ ገብርኤል የሚመራው። ሁለተኛው መናብርት ናቸው። መናብርት በሶስተኛው ከተማ ያሉ በራማ ያሉ ናቸው። ሶስተኛው ስልጣናት ናቸው። እነዚህ በራማ የሚኖሩ መላእክት ናቸው። በመቀጠልም ኤረርን በ3 ከተማ ከፍሎ በ30 ነገድ አንደኛው መኳንንት፣ ሁለተኛው ሊቃናት፣ ሶስተኛው ደግሞ መላእክት የሚባሉት እነዚህ መላእክትን በዚህ አስቀምጧቸዋል ማለት ነው። እነዚህ የመላእክት ምናችን ባህሪያቸው እንዴት ነው ከተባለ መላእክት ጾታ የላቸውም። ወንድም ሴትም አይባሉ። ወንድም አይደሉም፣ ሴትም አይደሉም። ጾታ የላቸውም በመላእክት ዘንድ። መላእክት ቅዱስ ሚካኤል እንላለን ስንል አሁን ቅዱስ የሚለው ስም የወንድ ነው። መጻሕፍት ባስቀመጡልን መጻሕፍት በነገሩን ነው እንጂ መላእክት ጾታ ኑሯቸው ወንድ ሴት ሆነው አይደለም። እንደው ለምሳሌ ፀሐይዋ ወጣች ትባላለች። ፀሐይ ጾታ ኑራት አይደለም። ፀሐይዋ ወጣች ስንል በሴት አንቀጽ ስንጠራት
በተለመደ ወይም መጻሕፍቱ ባስቀመጡልን ይሄ ካልሆነ በስተቀር ሊቃውንት ባስረዱን ካልሆነ በስተቀር ፀሐይ ጾታ የላትም። ንፋሱ በረታ እንላለን። ነፋስ ጾታ የለውም፣ ወንድና ሴት የለውም። መሬት ሀገር በተለይ መሬት በሴት ስም ትጠራለች። መሬት ጾታ የላትም። እንደዚሁም ሁሉ ጾታ እንደሌላት ሁሉ መላእክትም ጾታ የላቸውም ማለት ነው። የሰው ነፍስም ጾታ የላትም። መላእክት ጾታ የላቸውም፣ የሰው ነፍስም ጾታ የላትም ማለት ነው። ስለዚህ መላእክት አይበሉም፣ አይጠጡም፣ ጾታ የላቸውም። ወንድ ሴት አይባሉ፣ ሕያዋን ናቸው፣ ለባውያን ናቸው፣ ነባቢያን ናቸው ማለት ነው። ቅዱሳን መላእክት እንዳሉ ሁሉ ከነዚህ ቅዱሳን መላእክት የወደቁ መላእክት ደግሞ ሰይጣናት ይባላሉ፣ ርኩሳን መላእክት ይባላሉ ማለት ነው። እነዚህንም መለየት ያስፈልጋል። መላእክት ሲባል ቅዱሳን መላእክት አይተናል። በኢየሩሳሌም ሰማያዊት የነበረው ዲያብሎስ ሲወድቅ ርኩሳን ወይም ሰይጣናት ተብለው ይጠራሉ እነሱ ማለት ነው። እነዚህን በተለያየ ትንቢተ ኢሳይያስ ምዕራፍ 14 12 የሐሰት አባቷ እሱ ነው ይላል ዮሐንስ 8። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነው ይለዋል አሁንም ዮሐንስ 8። ርኩሳን መላእክት ናቸው እነዚህ ነፍሰ ገዳይ። እነዚህ ርኩሳን መላእክት የምንላቸውም ዲያብሎስን የመሰሉት ባህሪያቸው ወይም ተፈጥሯቸው አልተነሳቸውም፣ ጸጋቸው ነው። መላእክት እንደማይበሉ እንደማይጠጡ ሁሉ ርኩሳን መላእክቱም እነ ዲያብሎስም አይበሉም፣ አይጠጡም፣ ጾታም የላቸውም፣ አይበዙም፣ አይባዙም። እነዚህ ማለት ነው አይበዙም፣ አይባዙም፣ ርኩሳን ናቸው። ሰውን የሚያሳስቱ ናቸው። ሰውን ወደ ኃጢአት የሚወስዱ ናቸው። ሰውን ከእግዚአብሔር የሚለዩት ሰውን ከእግዚአብሔር ስለሚለዩ ርኩሳን ተብለዋል። ጸጋቸውን ክብራቸውን ስላጡ ርኩሳን ተብለዋል። ርኩሳን መላእክት ናቸው እነዚህ። ስምንተኛ ብርሃንን ነው የፈጠረው እግዚአብሔር። ብርሃንን ፈጠረ። የዕለተ እሑድ የመጨረሻው ስምንተኛው ፍጥረት ብርሃን ነው። እስካሁን ከፈጠራቸው ፍጥረታት በተለየ መልኩ የምናየው ብርሃን ነው። ብርሃን የተፈጠረው በመናገር ነው። በሐልዮ ብለን የለ ይሄ ደግሞ በመናገር። ለምን በመናገር ፈጠረው? እስካሁን ያለ መናገር በሐልዮ ፈጥሮ ከተባለ ሊቃውንት እንደሚያስረዱት እንዲህ ይላሉ። እስካሁን መላእክትን ሲፈጥር የሚሰማ ፍጥረት የለም። ሰማይም አይሰማም፣ ምድርም አትሰማም፣ ጨለማም አይሰማም። ሌሎቹ ነገሮች የሚሰሙ ነገር አይደሉም የተፈጠሩት። በዕለተ እሑድ የተፈጠሩት እሳትም ነፋስም አይሰሙም። ስለ አሁን ግን በመናገር የፈጠረው የሚሰሙ ፍጥረታት መላእክት አሉ። የሚሰሙ ፍጥረታት መላእክት ስላሉ ብርሃንን በመናገር ፈጠረው። የዕለተ እሑድ ብርሃን ማለት ነው። ጨለማን በፊት ፈጥሮ ብርሃንን ለምን በመጨረሻ ፈጠረው የሚለውን ሊቃውንት ሲያስቀምጡ በጨለማ ባህሪው አለመመርመሩን ሲያስረዳ፣ አሁን ደግሞ በትህትና ሆኖ በፍቅር ሆኖ በሃይማኖት ሆኖ ለሚመረምረኝ ሰው እረዳለሁ በሚችለው ልክ እገለጽለታለሁ ሲል ይላሉ። እንደዚሁም ጨለማ በፊት ተሰራ። ጨለማ የኦሪት ምሳሌ ነው። ብርሃን ደግሞ የወንጌል ምሳሌ ነው። ኦሪትን ጨለማ ያለበት ምክንያት በኦሪት ሰው የፈለገው በጎ ስራ ቢሰራ ወደ ሲኦል እንጂ ወደ ገነት አልገባም። የሰው ልጅ ማዳን አልቻለም። የኦሪት መስዋዕቱ፣ የኦሪት ሕጉ፣ የኦሪት ስርዓት በአጠቃላይ የሰው ልጅ ማዳን አልቻለም። ወንጌል ግን የክርስቶስ ደም ፈሷልና አማናዊው መስዋዕት አማናዊው ሕግ ተሰጥቷልና ወንጌልን ብርሃን ይላታል። ምክንያቱም በብርሃን የሚመላለስ አይደናቀፍም ብሎ ራሱ ክርስቶስም አስተምሯል። በጨለማ የሚመላለስ ይሰነካከላል፣ ይደናቀፋል፣ እንቅፋት ይመታዋል ይላል። በኦሪት ያለ ማለት ነው። በጨለማ ያለ በኦሪት ያለ ያለው በብርሃን ሲል ያለ ግን እንቅፋት አይመታውም። በእኔ ያመነ በወንጌል የሚኖር ማለት ነው። የወንጌልን ሕጓን ትእዛዟን ጠብቆ የሚኖር አይሰነካከልም፣ በሕይወት ይኖራል ያለው እሱ ይደርስ ይፈጸም ዘንድ ወይም ደግሞ የወንጌል ምሳሌ ኦሪትን በፊት ሰርቶ ኋላ ወንጌልን እንደሰራ ለዚህ ምሳሌው በፊት ጨለማ ተፈጥሮ ኋላ ብርሃንን ፈጠረ። ብርሃን የወንጌል ምሳሌ፣ ጨለማ ደግሞ የኦሪት ምሳሌ ነበረ የሚል ነው። የዕለተ እሑድ ፍጥረታት እነዚህ ናቸው። በአጠቃላይ የሚቀጥሉትን እናያለን። እሺ ቤተ ክርስቲያን ስንገባ ምን እያልን ነው መሳለም ያለብን? እንደዚህ ውስጥ በሮቿን የምንስመው የምንሳለመው የምንስመው ለምንድነው የሚል ነው። መቼም ወደ ቤተ ክርስቲያን ስንገባ መጀመሪያ ሕሊናችንን መስቀሉ ላይ ማድረግ ነው። ምን እያልን ሲል
ህሊናችን መስቀሉ ላይ መሆን አለበት። ከዛም በስመ አብ ወወልድ ወመንፈስ ቅዱስ እያልን ከላይ ወደ ታች ከቀኝ ወደ ግራ እያማተብን ሰላም ለኪ ቅድስት ቤተክርስቲያን አምሳላዊት ኢየሩሳሌም እያልን በህሊናችን ከዛም ጸሎት እያደረግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኪ ቅድስት ቤተክርስቲያን አምሳላዊት ኢየሩሳሌም እያልን እያማተብን መስቀሉን፣ ሕማሙን፣ መከራውን፣ ሞቱን እያሰብን እንሳለማለን። ወደ ቤተክርስቲያን እያማተብን እንገባለን። ህሊናችንን ሰብስበን ስንገባም ከቅጽሯ ከውጭ ጀምሮ አጠቃላይ ከቤታችን ስንነሳ ጀምሮ ህሊናችን ከክርስቶስ መስቀል ላይ ክርስቶስ ላይ ነው የሚሆነው። ህሊናችን ከዛ ውጭ ወደ ቤተክርስቲያን ሳንመጣ ከክርስቶስ መስቀል ሕማሙን ሞቱን ማሰብ እንተዋለን ማለት አይደለም። ግን ወደ ቤተክርስቲያን ስንመጣ ደግሞ ከኋላ የሚጎትቱ ከኋላ የቤቱ ጉዳይ እንደዚህ ንብረቱ ምኑ ሊኖር ይችላል። እነዛ እንዳይስቡን በመንገድ የሚኖሩ በመንገድ የሚስቡ ነገሮች የሚታዩት እንደ ዴማስ ወደ ኋላ እንዳይስቡን አዲስ ነገር እንኳን ክስተት ከኋላ ብንሰማ አዲስ ነገር ያሰብረውን ሳንደርስ እንዳንመለስ ወደ ኋላ የሚመለስ ሰው አይጠፋም። እንደው መንገድ ላይ የሆነ ችግር ደረሰ ከኋላ ቢባል አይ ቤተክርስቲያን ላይ ነበር ብሎ የሚመለስ አይጠፋም። ያንን ሁሉ ትቶ መሄድ ማለት ነው። የፈለገው ነገር ከኋላ ቢሰማ ትቶ መሄድ እንደ ማርያም ተፍረት ማለት ነው። ማርያም ተፍረት ወደ ክርስቶስ ስትሄድ ሽቶውን በምትገዛ ጊዜ አሁን እኮ ሌላ የተለየ ወንድ መጥቶብሽ ነው ሲላት፣ አዎ የተለየ ለዚህ ዓለም ልዩ የሆነ እንደዚሁም ደግሞ መልከ መልካም ወንድ መጥቶብሽ ይሆናል ሲላት፣ አዎ መልከ መልካም የተለየ በውበቱ በደም ግባቱ የሚስብ ዳዊት ይሴኒ ላይ ብሎ የተናገረለት እንደዚሁ ደግሞ ወይም ከምታውቂያቸው ወንድ ያልሆነ ሌላ ልዩ መጥቶብሽ፣ አዎ ከማውቃቸው ያልሆነ ንጹህ ባህሪ ክርስቶስ መጥቶብኝ እያለች ሽቶውን ገዝታ በምትሄድ ጊዜ ወደ ኋላ ይስባት ነበር። ከኋላ እንዲህ አይነት ነገሮች ሊመጡ ይችላሉ። ጓደኛ ወጣቶችን ጓደኞች እንደ ወደሆነ ቦታ እንሄድ ብለው ሊመልሱ ይችላሉ። ትልልቆችም ከኋላ እንዲህ አይነት ነገር ተከሰተ ሊሉ ይችላሉ። ስራ ቦታ ላይ እንዲህ አይነት ነገር ተከሰተ የሚል ነገር ልንሰማ እንችላለን። አዲስ ነገር አዲስ ክስተት ከኋላ ልንሰማ እንችላለን። ስለዚህ ያንን አልፎ ለመሄድ ስንነሳ ክርስቶስ መስቀል ልቦናችን ላይ ተስሎ መሆን አለበት። ልቦናችን ላይ ተስሎ እሱ ከተሳለ በሐመነ ቤተክርስቲያን ሳንል ቅዱስ ያሬድም በሐበልዋ ተሳለምዋ እግትዋ ወህቀፍዋ ሰላም በሏት እጅ ንሷት ክበቧት እቀፏትን ብሎ አስቀምጦታል ቅዱስ ያሬድ። መድኃኒታችሁ ናትና ይላል። ቤተክርስቲያንን እጅ መንሳት፣ ቤተክርስቲያንን መሳለም፣ ቤተክርስቲያንን ሂደን ሕማሙን ሞቱን መስቀሉ መከራ መስቀሉን ማሰብ እንዳለብን መጻሕፍት ያስቀመጡት ነውና ማለት ነው። ያስቀመጡት ነውና እንዲህ እንድንል ታዟል። ስለዚህ መከራ መስቀሉን ከህሊናችን ላይ እንዳይወርድ መከራ መስቀሉን እያሰብን መከራ መስቀሉን ሲገረፍ ሲሰቃይ መስቀል ተሸክሞ ሲወድቅ ወደፊት ሲወድቅ ወደ ኋላ ሲወድቅ እሱን ማሰብ። ያን ካሰብን ቤተክርስቲያን ሄደን ሳንሳለም ወደ ኋላ እንመለስም። የሚጎትቱ ነገሮች ሊወስዱን አይችሉም ማለት ነው። አጠቃላይ የሚጎትቱ ነገሮች ሊወስዱን አይችሉም። ስለዚህ መጀመሪያ ምን ይያልን ከተባለ ሕማሙን መከራውን ልቦናችን ውስጥ ማሰብ፣ እንደተሰቀለው ሆኖ ማሰብ። ከዛ ወደ ቀኝ ወደ ግራ ጓደኛ እናት አባት እህት የሚለው ወደ ኋላ ላይ መልሰን ሄደን ተሳልመን እጅ ነስተን ለመመለስ ጸሎት አድርገን ወደፊት መገስገስ ማለት ነው። ከዛ ስንገባ እያማተብን ከቤታችን ጀምረን እያማተብን እናማተባለን። ስንነሳ ከቤታችን ስንወጣ ማማተብን እንወጣለን የሚከለክለን ስለሌለ። ቤተክርስቲያንም ስንደርስ በሯ ላይ ቅጽሯ ላይ ስንደርስ አማትበን መሬት ላይ ፍግም ብለን እንሰግዳለን፣ ወድቀን እንሳለማለን፣ እንስማለን። ለምን ለኔ ሲል ወድቋን እያልን ነው። ለኔ ሲል ወደ መስቀል ተሸክሞ ወድቋል፣ ለኔ ሲል መከራ ተቀብሏል፣ ለኔ ሲል እግሮቹ ተቸንክረዋል። ስለዚህ አንደኛ በሩ ላይ ስንገባ ስንሳለም መሬት ላይ ወድቀን መሳለማችን አንደኛ ትህትና ነው። እንደገና ወደ አፈርነት እንመለሳለን። ወደ መሬትነታችን መሬትነትና ወደ መሬትነት ትመለሳለህ ይላል መጽሐፍ። ወደ መሬትነት እንመለሳለን፣ ግን አንተ ታስነሳናለህ ብለን ነው።
መሬት ላይ ወድቀን እንሳለማለን መሞታችንን ማለት ነው። ወደ መሬትነታችን መመለሳችን መነሳታችን ደግሞ ትንሳኤ አለን ማለታችን ነው። በሯ ስንገባ መሬት ላይ ወድቀን ስንሳለም መሞታችን ወደ ምድር መሬት ነህና ወደ መሬትነት ትመለሳለህ ያለው ትእዛዝ ተፈጽሞ ወደ አፈርነት መቀየራችን ወደ መሬት መመለሳችን መሞታችንን ማለት ነው። ከዛ ተሳልመን ስንነሳ ደግሞ በክርስቶስ አስነሽነት ስጋችን ያፈራስ በስባሽ ስጋ የማይፈርስ የማይበሰብስ ሆኖ መነሳቱን ተነስተን ወደ ውስጥ ስንገባ ከትንሳኤ በኋላ ወደ መንግስተ ሰማያት መግባታችን ነው። ከትንሳኤ በኋላ ቤተክርስቲያን በሩ ላይ ስንሳለም መውደቃችን መሞታችን ብለናል። መነሳታችን ደግሞ የትንሳኤያችን ካል ተነስተን ወዴት ነው? ወደ ውስጥ ነው የምንገባው። ወደ ውስጥ መግባታችን ወደ አባታችን ቤት ደግሞ ወደሚቀዳባት ስጋው ወደሚፈተትባት ወደ ቤተ መቅደሱ ምስጋናው ማህሌት ወደሚቆምባት ሰዓታት ወደሚቆምባት ቅዳሴ ወደሚቀደስባት ክርስቲያኖች በህብረት ወደሚጸልዩበት ወደ ክርስቲያኖች ህብረት ነው የምንገባው። ቤተ መቅደሱ የክርስቲያኖች ህብረት ነው። ወደዛ መግባታችን ከትንሳኤ በኋላ ተነስተን ወዴት ነው የምንገባው? ወደ መንግስተ ሰማያት የመግባታችን ምሳሌ ነው ማለት ነው። ወደ መንግስተ ሰማያት የመግባታችን ምሳሌ ተሳልመን ወደ ውስጥ መግባታችን። ከዛ ደግሞ በሮቿን እንስማለን። መሬቱን ብቻ አይደለም፣ በእያንዳንዱ ቅጽበት እየተሳለምን ነው። በእያንዳንዱ ቅጽበት ሰጊድ እያደረግን ነው። ትሕትና እያደረግን ለቅዱሳኑ ክብር እየሰጠን በቤተ ክርስቲያን ዙሪያ ስዕላት ይኖራሉ። ለስዕሉ እየሰገድን ላሉት ስዕላት እየሰገድን ክብር እየሰጠን የክርስቶስን ሕማሙን ሞቱን እያሰብን ለቅዱሳኑ ክብር እየሰጠን መቅደሱ በሩ ላይ ስንደርስ ደግሞ ዳርና ዳሩን እንሳለማለን። አንደኛ ቤተ መቅደሱ በሜሮን የከበረ ነው። ስብሐተ እግዚአብሔር የሚጠራበት ነው። በስጋውና በደሙ የከበረ ነው። የከበረውን ደግሞ እንሳለመዋለን፣ እንስመዋለን። የቤተ ክርስቲያን አጠቃላይ የሥላሴን አንድነትና ሶስትነትም የምትገልጽ ናት። አሰራሯ መቅደስ ቅድስት ቅኔ ማለት ግን አንድ ቤተ መቅደስ በስም በግብር በአካል ሶስት ግን አንድ አምላክ ብለን እናምናለንና ያችን የምንገልጽባት ናት። ለስሉስ ቅዱስ መስገዳችን እዛው በሩ ላይም አንዳንድ ጊዜ ዝም ብሎ ዳርና ዳሩን እንደው በርና በሩን ተሳልቦ የሚገባ ሰው አለ። መውደቅ የሚችል መነሳት የሚችል ሽማግሌ እንደው መውደቅ መነሳት የማይችል ካልሆነ በስተቀር መሬት ላይ ወድቆ መሳለም ያስፈልጋል። መሬት ላይ ወድቆ መሳለም እንዳልኳቸው አሁንም የመሞታችንና የመነሳታችን ነው። ምሳሌዎቹ እነዚህ ምሳሌዎች ነው እየተረዳን የምንገባው። ስለዚህ ወድቀን እንሳለማለን። ትሕትናችንን ለስሙ መገዛታችን፣ ለስሙ መንበርከካችን። ቅዱስ ዳዊት እግሩ ወደ ቆመበት እሰግዳለሁ ብሎ የለ ሰግዳ በቆመ እግረ እግዚእነ የጌታችን እግር ወደ ቆመበት እንሰግዳለን ይላል። እግሩ የቆመባት ደግሞ ቤተ መቅደሱ ናት። አይኔ በዚህ ቤተ መቅደስ ይሆናል ያለው ቤተ መቅደሱ ናት። ስብሐተ እግዚአብሔር የሚነገርባት እንደዚሁ ደግሞ የእግዚአብሔር ዙፋን ተብላ የምትጠራ ቤተ መቅደስ ናትና ለእግዚአብሔር ዙፋን እንሰግዳለን። መሬት ላይ ወድቀን መስገዳችን ዳርና ዳሩ የዮሴፍና የኒቆዲሞስ የገነዙት ማለት ነው። አንደኛው ዳርና ዳሩ የገነዙት የዮሴፍና የኒቆዲሞስ ምሳሌ ነው። ዳርና ዳሩ ይሄ ዳርና ዳሩ የዮሴፍና ኒቆዲሞስ ክርስቶስን ሲገንዙ ስመውት ነበረ። እኛም እንደሱ ብንኖር እንስመዋለን። አሁንም እየሳምነ ነው ማለት ነው። የተገነዘበትን መግነዙን እየሳምነ ነው። የተገነዘውን ያን ሙቷል በስጋ የሞተውን ክርስቶስን እንስማለን ማለት ነው። ስጋውን ለመቀበል ነው የምንገባው። ደሙን ለመቀበል ነው የምንገባው። ስብሐተ እግዚአብሔር ለመሳተፍ ነው የምንገባው። እነዚህ ሁሉ ሕማሙን ሞቱን የሚያስታውሱ ናቸውና ዮሴፍና ኒቆዲሞስ እንደሳሙት ስመውታን የነሱ ምሳሌ ስለሆነ እንስማለን ማለት ነው። እንደዚሁም ስንገባ ዝም ብሎ ቀጥ እንዳላ አይገባም። ብዙ ጊዜ ሊቃውንቱ የበሩ መግቢያው በር ዝቅ ያለ መሆን አለበት። ሰው ዝቅ ብሎ አጎንብሶ ትሕትናውን ገልጾ ሰግዶ እንዲገባ ይላሉ ሊቃውንቱ። ስለዚህ አሁንም ስንገባ በቃ ተሳልም ያለ ብሎ እንደቆመ ዝም ብሎ ቀጥ እንዳላ አይገባም። ቤተ መቅደስ ነውና አድንኖ እያደረገ ነው የሚገባው። እንደው ጎንበስ ብሎ ነው የሚገባው እንጂ ቀጥ እንዳለ እንደ እንጨት ቆሞ አይገባም ማለት ነው። ትሕትናውን የሚገልጥበት አሁን ወዴት ገባ? ኑሃቤ ማቴዎስ ወንጌል ምዕራፍ 24 ላይ
ማነው 25 ላይ 24 ማለት 25 ላይ 25 ቁጥር 14 ጀምሮ ባለ 5 መክሊት ባለ 2 መክሊት ባለ 1 መክሊት የሰጠው አለ። እነዚህ ሁለቱን ግባ ወደ ጌታ ደስታ ግባ ይለዋል። ወደ ጌታ ደስታ ግባ በብዙ ሾማለሁ በጥቂቱ ታምናልና በብዙ ሾማለሁ ብሎታል። አሁን ወደ ጌታችን ደስታ እየገባን ነው ማለት ነው። ያንን ዓለም እየቀመስነው ነው በቤተ ክርስቲያን ጣይሟን በዛ የምናገኘውን ደስታ በዛ የምናገኘውን ክብር እየቀመስን ነው። ወደ ቤተ መቅደሱ ከቅጽሩ ጀምሮ ህሊናችን ደስ እያለው ስብሐተ እግዚአብሔር አንደበታችን ምስጋና እያቀረበ ስግደት እያቀረበ ስንገባ አምልኮታችን የምንፈጽምበት ነው። ስለዚህ ወደ ውስጥ በምንገባ ጊዜ ወደ ጌታ ደስታ ግባ ያለውን የጌታችን ደስታ ማናት? ቤተ መቅደሱ ናት። ኋላ ኢየሩሳሌም ሰማያዊት የምንኖረውን ኑሮ የምንቀምስባት ቤተ መቅደስ ናት። የምንኖረውን ኑሮ መኖር የምንጀምርባት ዓለም ናት ቤተ መቅደሷ። ቤተ መቅደሱ በመንግስተ ሰማይ የምንኖረውን ኑሮ የምንጀምርበት መጀመሪያችን እሷ ናት። በ40 ቀን ተጠምቀን ስንገባ ያን ጀመርነ ማለት ነው። በዛችው ውስጥ እየተመላለስን እንኖራለን። ኋላ ወደ ትልቁ ደስታ እንገባለንና የዛ ምሳሌ ነው።